ኢትርያየኖ 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 ወይቤላ 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 ኢትርያየኖ ወይቤላ ወይቤላ ኢትርያየኖ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታቦተ አምላከ እስራኤል ጽዮን ማርያም ዘነገደት ምድረ ኢሎፍሊ ወቀጥቀጠቶ ለዳጎን ነፍሳተ ብዙሃን ማሂጎሊ። የተከበሩ የደብሮ አስተዳዳሪ መልአከ ብርሃን ሰሎሞን፣ ክቡር መጋቤ ሃይማኖት አባ አብርሃም የቅዱስ ሲኖዶስ ጽሕፈት ቤት ጸሐፊ፣ የተከበራችሁ የአዲስ አበባ ሀገረ ስብከትና የቦሌ ክፍለ ከተማ ቤተ ክህነት የሥራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ተማሪዎች፣ በዚህ የተሰበሰባችሁ ሁላችሁም የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእናታችን የእመቤታችን የቅድስት ድንግል ማርያም በዓሏ ሲከበር ብዙ የሚነሱ ታሪኮች፣ ብዙ የሚጠሩ ስሞች፣ ብዙ የሚነገሩ ነገሮች አሉ። ዛሬ በተለይም ደግሞ በመጽሐፈ ሳሙኤል ቀዳማዊ ወይንም በአንደኛ ሳሙኤል ምዕራፍ 4 ምዕራፍ 5 እና ምዕራፍ 6 ላይ የዛሬው ታሪክ ተቀምጦ እናገኛለን። በዚህ የመጽሐፍ ቅዱስ ስም ክፍል ውስጥ የሚጠሩ ስሞች አሉ። ነቢዩ ኤሊ፣ በነቢዩ ኤሊ ፊት ሲላላክ የነበረውና በቤተ መቅደስ ውስጥ ያደገው የሐና ልጅ ነቢዩ ሳሙኤል፣ የኤሊ ልጆች አፍኒንና ፊንሐስ፣ እንዲሁም ሌሎች ሰዎች ስማቸው ይጠቀሳል። የከተማ የመንደር ስሞችም በዚህ ታሪክ ውስጥ ተጠቅሰው እናገኛለን። ታሪኩ እንዲህ ነው። ነቢዩ ኤሊ እስራኤልን በሚመግብበት በዚያን ዘመን ነቢዩ ኤሊና ልጆቹ እግዚአብሔርን በደሉ። የኤሊ ልጆች አፍኒንና ፊንሐስ በእግዚአብሔር ፊት ምናምንቴ ሰዎች ሆኑ። እግዚአብሔርን አሳዘኑ። ቤተ መቅደሱን አቆሸሹ። እግዚአብሔር ፊቱን አዞረባቸው። ሰው ከሰው ቢጣላ በእግዚአብሔር ያስታርቁታል፣ ከእግዚአብሔር ቢጣላ በማን ያስታርቁታል እንዲሉ እግዚአብሔርና የኤሊ ቤተሰብ፣ እግዚአብሔርና እስራኤላውያን ተጣሉ። እግዚአብሔር ተቀየመ። ፍልስጤማውያን ኢሎፍላውያን በእስራኤል ላይ ተነሱ። ዛሬ እስራኤልና ፍልስጤም ተዋጉ።
እስራኤል ፍልስጤምን ደበደበች፣ ፍልስጤማውያን እስራኤላውያንን ገደሉ የሚለውን ታሪክ ስትሰሙ ዛሬ የተጀመረ እንዳይመስላችሁ። ስለ ጌትና ስለ ጋዛ ሰርጥ፣ ስለ አስቀሎና፣ ስለ ሌላውም የድንበር ውዝግብ ስትሰሙ ዛሬ የተጀመረ እንዳይመስላችሁ። የሺህ ዘመን ታሪክ ነው። ፍልስጤማውያን ከአብርሃም የተወለዱ ነገር ግን እናታቸው አጋር የምትባል የአብርሃም የሳራ ባለሟል የነበረች ሴት እንደሆነች ሁላችሁም ታውቃላችሁ። ፍልስጤማውያንም አባታችን አብርሃም ነው የሚሉት። እውነት ነው፣ ከአብርሃም ዘር ተገኝተዋል። እስራኤላውያን ደግሞ በጨዋይቱ በሳራ አማካኝነት የመጡ የይስሐቅ ልጆች ናቸው። ያዕቆብ የወለዳቸው 12ቱ ነገድ ናቸው። በመካከላቸው ግን ሰላም የለም። በመካከላቸው እረፍት የሌለው ጦርነት አለ። ያኔ ታስታውሱ እንደሆነ በአብርሃም ቤት ሳራና ያቺ ባለሟሏ አጋር እንዴት ተናንቀው ተጣልተው እንደነበረ ሁላችሁም ታስታውሳላችሁ ታሪኩን። ያ መናናቅ በልጅ ልጆቻቸው ላይ ዛሬም ድረስ አለ። ዛሬም ይዋጋሉ። በዚህ ምክንያት ኢሎፍላውያኑ በእስራኤል ላይ ተነሱባቸው። ጦርነት ተጀመረ። ውጊያው ደመቀ። የጦርነት በጎ ነገር የለው። በጦርነት የሚያተርፈው ጠመንጃ ነጋዴ ብቻ ነው። አፍሪካ ችግሮቻችንን የምንፈታው በጠመንጃ ነው። ያ ልምድ እነሱም ጋር ነበረ። ከመወያየት ይልቅ ጦርነትን መረጡ። እስራኤል እየተጎዱ ሲመጡ እንዲህ የሚል ቃል አመጡ። እነሆ ማሸነፍ እንድንችል አባቶቻችን በሲና በረሃ ላይ በሙሴ አማካኝነት ከግብፅ ሲወጡ የተቀበሏትን ታቦተ ጽዮንን ይዘን እንዝመት አሉ። ታቦተ ጽዮን ትዋጋልናለች። የኛ አባቶች አራዳ የሚገኘውን ታቦተ ቅዱስ ጊዮርጊስን ይዘው ሄደው ጣሊያንን ድል ማድረጋቸው ምሳሌው ወይንም ደግሞ አብነቱ ከዚያ የተወሰደ ነው። ታቦታቸውን ይዘው ወጡ። ነገር ግን ታቦታቸውን ይዘው ከመውጣታቸው በፊት እግዚአብሔር ሆይ በድለናል፣ ይቅር በለናል አሉ። ምሕረት አልጠየቁም። በእግዚአብሔር ፊት አልተንበረከኩም፣ አላለቀሱም። ታቦቱን ከሴሎ አምጥተው ካህናት ታቦቱን ተሸክመው ወደ ፍልስጤማውያን መንደር ወደ ጦር ግንባር ሄዱ። በዝማሬ በሆታ በምስጋና ይህንን ዝማሬ ይህንን እልልታ ኢሎፍላውያን ሲሰሙ ተሸበሩ። ምንድነው አሉ። እልልታው ምንድነው? እነሆ እስራኤላውያን የአምላካቸው ማደሪያ የሆነችውን የቃል ኪዳን ታቦት ይዘው መጥተዋልና ወዮልን አሉ። ጦርነት ገጠሙ። ማን አሸነፈ? አቤት ፍልስጤማውያን። ታቦተ ጽዮን ተማረከች። የ95 ዓመት አረጋዊ የሆነው ነቢዩ ኤሊ በመንደር ቁጭ ብሎ ይጸልያል። ካህናቱ ሄደዋል ታቦቱን ይዘው ጽናውን ይዘው፣ ነገር ግን እግዚአብሔርን አልታረቁም ነበርና እነሆ እስራኤል ድል ሆኑ። ታቦተ ጽዮን ተማረከች። ታቦት የሚደፈረው በእኛ ኃጢአት ነው፣ ስንበድል ነው፣ ስናጠፋ ነው። የቃል ኪዳኑን ታቦት ይዘው ባህር ከፍለው መና ከደመና የወረደላቸው እስራኤላውያን፣ ታቦት የተሰጣቸው እስራኤላውያን በእግዚአብሔር ኃይል
በኢያሱ መሪነት ያለምንም መዶሻ ያለምንም የጦር መሳሪያ በምስጋናና በእልልታ ብቻ የኢያሪኮን ግንብ አፍርሰው ታቦታቸውን ይዘው ወደ ኢየሩሳሌም ወደ ምድረ ርስት ወደ ከነዓን የገቡ እስራኤላውያን ኃይላቸው ደከመ፣ ጉልበታቸው ደከመ። ኤሊ ቁጭ ብሎ ወሬ ይጠብቃል። ከጦርነቱ መካከል አንድ ሰው ወሬ ነጋሪ መጣ። ምንድነው አለው ኤሊ። ታቦተ ጽዮን ተማርካለች፣ ልጆችህ አፍኒንና ፊንሐስ ሞተዋል፣ በጦር ሜዳ ሞተዋል አሉት። ያን ጊዜ ደንግጦ ወደቀ፣ ሞተ። ታሪኩ እንዲህ እያለ ይቀጥላል። ታሪኩ ኤሊ ልጆቹ በእግዚአብሔር ፊት ሲበድሉ ዝም ነበር ያለው። ዝም አልተናገረም። ምድር የምትጠፋው ብዙ ፈተና የሚመጣው ባለ አዋቂ ሰዎች ጥፋት ሳይሆን በአዋቂዎች ዝምታ ነው። ኤሊ ልጆቹን ዝም ነበር ያላቸው ሲበድሉ፣ እግዚአብሔርን ሲያሳዝኑ፣ በታቦቱ ፊት ሲበድሉ ዝም ነበር ያለው። ዝም እንላለን። አንዳንድ ጊዜ ከንግግር የሚበልጥ ዝምታ አለ። ዝም ኤሊ ግን ዝም በማለቱ እግዚአብሔር አዘነበት። እግዚአብሔር ተቀየመው፣ ወደቀና ሞተ ነው የሚለው። ታቦተ ጽዮንን ይዘው ወደ ፍልስጤም ሄዱ። እስራኤልን ያያችሁ ሰዎች ፍልስጤማውያንና እስራኤላውያን አንድ ሀገር ተጋርተው በጋራ ነው የሚኖሩት። ጌታ የተወለደባት ቤተልሔም፣ ያረገባት ቢታንያ፣ እነዚህ ሁሉ እኮ የፍልስጤማውያን ሀገሮች ናቸው። እስከ ኢያሪኮ ድረስ እስከ ዮርዳኖስ ወንዝ ድረስ የፍልስጤማውያን ግዛት ናቸው። መንገድ ነው የሚለያቸው። የቃል ኪዳኑን ታቦት ወስደው በፍልስጤም መንደር ውስጥ ዳጎን ቤት ውስጥ አቆሙ። ታቦተ ጽዮን የነበረችበት የዳዊት ከተማ ጽዮን የምትባለው ብዙ ሩቅ አይደለችም። ጽዮን ኢየሩሳሌም ከተማ መሃል ላይ የጽዮን ቤተ መቅደስ አለች። በጽዮን ቤተ መቅደስ ሆናችሁ ማዶ ስትመለከቱ ታቦተ ጽዮን ያረፈችበት ኮረብታ የፍልስጤማውያን መንደር ይታያል። በዳጎን በጣዖት ቤት አኖሩት። በሰው ምስል የሚሰገድለት ጣዖት ያቆማሉ አሕዛብ። ታቦቱ ጣዖቱን ገለበጠው፣ በሁለተኛውም ተገለበጠ፣ ተሰበረ። በእባጭ ተመቱ፣ በሞት ተቀጡ። ታቦተ ጽዮንን ወደ ኢየሩሳሌም ወደ እስራኤል እንድትመለስ አደረጉ። ታሪኩ ይሄ ነው። ክርስቲያኖች ወይ በደንብ ልልበሉ ወይ ተዉት። ታቦት ኃይል አለው። ታቦተ ጽዮንን የሰጠ ማን ነው? ማን ነው የሰጠው? እግዚአብሔር ነው። ታቦት የእግዚአብሔር ስጦታ ነው። እስራኤላውያን ጣዖት ይወዱ ስለነበር እግዚአብሔር ደግሞ ጣዖትን ይጸየፍ ስለነበረ ወይንም ስለሚጸየፍ ታቦትን ሰጣቸውና እኔ በዚህ ላይ ሆኜ አነጋግራችኋለሁ አላቸው።
በመገናኛ ድንኳን ውስጥ አድርጉ፣ ማዕጠንት ይዛችሁ እጠኑ፣ እኔ በታቦቱ ላይ ሆኜ አነጋግራችኋለሁ። የሐዲስ ኪዳኑ ሐዋርያ ቅዱስ ጳውሎስም ይሄንኑ ነው የተናገረው። ስለዚህ እግዚአብሔር በታቦት ላይ ሆኖ ያነጋግራል። የታቦቱ ባለቤት የታቦቱ ሰጪ እግዚአብሔር ነው። እግዚአብሔር ታቦትን ሰጠ። ታቦት ደግሞ ጣዖትን ሰባበረ። የታቦት ትርጉም የታቦት ምንነት ያልገባቸው አንዳንድ ሰዎች የሞኝነት ንግግር ይናገራሉ። የታቦቱ ባለቤት በታቦቱ ላይ አድሮ የሚከብረው እግዚአብሔር አምላክ ነው። ታቦት በራሱ አምላክ ሳይሆን አምላክ የሚያድርበት ከእግዚአብሔር ጋር የምንነጋገርበት ወይንም ደግሞ መስዋዕቱ የሚሰዋበት መሰዊያ ነው። ይሄ መጽሐፍ ቅዱሳዊ ነው። ያ የሙሴ ታቦት ዛሬ ሁላችሁም እንደምታውቁት በሰሜን ኢትዮጵያ በአክሱም ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ታቦተ ጽዮን በክብር ተቀምጣ እናገኛታለን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ታቦቱ በአክሱም ብቻ ሳይሆን በእያንዳንዳችን ልብ ውስጥ ሊቀመጥ ይገባል። ሌላኛው ታቦት ሌላኛው ጽዮን እመቤታችን ቅድስት ድንግል ማርያም ናት። ታቦቱ ለክርስቶስ የክርስቶስ ማደሪያ፣ የክርስቶስ ዙፋን፣ የክርስቶስ እናት ጌታን የተሸከመች አማናዊት እናታችን እመቤታችን ቅድስት ድንግል ማርያም ጽዮናችን ስሟ ለዘላለም የተመሰገነ ይሁን። ታቦቱንም እመቤታችንንም የሰጠን አምላካችን እግዚአብሔር ይክበር ይመስገን። ለቤተ ክርስቲያን ለቤተ ክርስቲያን ለቤተ ክርስቲያን ለቤተ ክርስቲያን ለቤተ ክርስቲያን ለቤተ ክርስቲያን ለቤተ